Welcome to English Quiz. Hello people, Simple Beginner Story Silence ዛሬ this lesson helps you read and understand a full story. Reading text ይላል simple story ነው ዛሬ እንግዲህ ይዘንላችሁ የመጣ ነው። ከመጀመሪያችን በፊት ስቶሪ ውስጥ በብዛት የተለመዱ አባባሎች አሉ እዚህ ጋር አብረን once upon a time ትላላችሁ ከዕለታት አንድ ቀን ማለት ነው። በብዛት ስቶሪዎችን ተረቶች ለመጀመር ይረዳል። he lives in የሚኖረው እሱ እዚህ አካባቢ ይኖራል። she has አላት his name is ስሙ እንደ ገሌ ነው። her name is የሷ ስም እንዲህ ነው። every morning በየቀኑ ብለት ወይ he wakes up early በጠዋት ነቅቶ ይነሳል። he looks for food ምግብ ይፈልጋል። a very good father በጣም ጥሩ አባት ነው። in the afternoon ከሰዓት በኋላ he plays with ከዚህ ከእንትን ጋር ይጫወታል። they love to play መጫወት ይወዳሉ። a happy family ናቸው ደስተኛ ቤተሰብ ናቸው። they live in a cave ዋሻ ውስጥ ነው የሚኖሩት። at night ማታ they sleep together አብረው ይተኛሉ። they end መጨረሻው ነው the end ይላል። already tell me a story እስቲ ተረት ነገረኝ ማለት ነው። what happens next ከዛ what happens next ከዛ በኋላ ምን ተከሰተ ምን ተፈጠረ እንላለን። ተረት ውስጥ is a story about ይሄ ተረት ስለዚህ ነው የሚያወራው እንላለን ማለት ነው። so እነዚህ ኤክስፕሬሽኖች የተለያዩ ተመሳሳይ ስቶሪዎችን እንዴት እንደሚገለጹ ይነግሩናል። We have a story here. The story's name is Leo the Lion ይለናል። አንድ sample story ነው. So let's talk about it. Let's read it. Leo is a big lion. He lives in Africa. He has a big family. He has a wife, a son, and a daughter. His wife's name is Luna. His son's name is Sam, and his daughter's name is Lily. Every morning, Leo wakes up early. He looks for food for his family. He's a very good father. In the afternoon, Leo plays with his children. Sam and Lily love to play with their father. They are a happy family. They live in a big, warm cave. At night, they all sleep together. እስቲ ስቶሪውን በራሳችሁ ደግሞ አንብቡ እስቲ። Leo is a big lion. He lives in Africa. He has a big family. He has a wife, a son, and a daughter. His wife's name is Luna. His son's name is Sam, and his daughter's name is Lily. Every morning, Leo wakes up early. He looks for food for his family. He's a very good father. In the afternoon, Leo plays with his children. Sam and Lily love to play with their father. They are a happy family. They live in a big, warm cave. At night, they all sleep together. Good. እንግዲህ ራሳችሁም እንደዚሁ ቀስ ብላችሁ ማንበብ ትችላላችሁ ማለት ነው። ኤክሰርሳይዝስ ሂር ሪድ ዘ ስቶሪ ይላል። ሊዮ ኤንድ ዘ ላየን የሚለውን ስቶሪ አንብባችሁ አንሰር ዘ ኩዌስችንስ ጥያቄዎችን መልሱ ይላል። አንሰር ዊዝ ዘ ኔም ፍሮም ዘ ስቶሪ። እሺ ስማቸውን ጥቀሱ። ሁ ኢዝ ዘ ፋዘር አባትየው ማን ነው በተረት ውስጥ? ሁ ኢዝ ዘ ሰን ልጅየውስ ማን ነው? ሁ ኢዝ ዘ ዳውተር ሴት ልጇስ ማን ናት? እዚህ ጋር ደግሞ ቹዝ ዘ ኮሬክት አንሰር ትክክለኛ መልሱን ምረጡ ይላል። ዌር ደዝ ሊዮ ፋሚሊ ሊቭ? የሊዮ ቤተሰብ ቤት ነው የሚኖረው? ኤ ኢን ሃውስ ቤት ውስጥ ነው። ቢ ኢን ኬቭ ዋሻ ውስጥ ነው። ሲ ኢን ሲቲ ከተማ ውስጥ ነው የሚኖረው። ኤ ቢ ሲ ያለ ቀለል ያለ ነው ምረጡ። ሌላኛው what does Leo do in the morning? ሊዮ ጠዋት ላይ ምን ያደርጋል? ኤ he plays with his children. ቢ ከልጆቹ ጋር ይጫወታል ማለት ነው። ኤ ቢ he sleeps ይተኛል። ሲ he looks for food ምግብ ፍለጋ ይሄዳል። ይህ ስቶሪ ይሄ ተረት ያመጣሁላችሁ ተረት መጽሐፎች እንግሊዝኛን ለማዳበር በጣም በባለሙያዎች ይመከራሉ። ሰው ማንበብ በጣም ጥሩ ነው።
ትልቅ ትንሽ አይልም። ኦልሬዲ በእድሜ የሚገድበው ነገር አይደለም። ጀስት ስቶሪስ ናቸው። ሶ ፕሊዝ ስቶሪዎችን መጽሐፍ ካላችሁ ተረት መጽሐፎች አንብቡ። ቮካብለሪ ጋር መተናል። አሁን ቮካብለሪ ሂር ሰን ይላል፣ ወንድ ልጅ ይላል። ሜል ቻይልድ፣ ዳውተር ሴት ልጅ፣ ዳውተር ነው የሚሉት እነሱ ሲያነቡት፣ ዳውተር ይላሉ አንዳንዴ። ን ኦፍ ኮርስ ፉድ ምግብ፣ ሚል ምግብ ማለት ነው። እንደዚሁ ፕሌይ መጫወት፣ ሃፈን ማለት ነው። ሌትስ ሃፈን ካለ አንድ ሰው ሌትስ ፕሌይ ማለት ነው፣ እንጫወት ማለት ነው። አር ዩ ሃቪንግ ፋን ምናምን የተጫወትክ ነው ማለት ነው። አም ሃቪንግ ፋን ጥሩ ጊዜ ያሳለፍኩ ነው ማለት ነው። ሃፒ ደስተኛ፣ ጆይፉል ማለት ነው። ሺዝ ጆይፉል ደስተኛ ናት። ኬቭ ዋሻ፣ ዴን እንደዚሁ ዋሻ ነው። ስሊፕ ሬስት መተኛት ማለት ነው። ስቶሪ ቴል ናሬቲቭ ታሪክ ወይም ተረቶች ማለት ነው። ላየን አንበሳ፣ ቢግ ካት ይሉታል አንዳንዴ። ሰው የድመት ቤተሰብ ነው የሚባል በነገራችን ላይ። ሊቭ ሪዛይድ መኖር ማለት ነው። ፋሚሊ ሪላቲቭስ ቤተሰብ ዘመድ ማለት ነው። ሪላቲቭስ ዋይፍ ሜሪድ ውመን ሚስት ማለት ነው። ወደ ኢዲማቲክ ኤክስፕሬሽን ስንመጣ ፈሊጣዊ አነጋገር ላይንስ ሼር ይላል። ቢግስት ፓርት ኦፍ ሰምቲንግ የአንድ ነገር ትልቅ አካል ወይም የአንበሳው ድርሻ ይባላል። በአማርኛም የተለመደ ነው ይሄ። አንበሳውን ድርሻ ይወስዳል፣ ወሰደች፣ ወሰዱ ምናምን ነገር ይባላል። ሶ ኤግዛምፕል ማይ ብራዘር ኤት ዘ ላይንስ ሼር ኦፍ ዘ ፒዛ፣ የፒዛውን ትልቁን ፓርት ወሰደ ይላል እዚህ ጋር። ሶ ዘ ላይንስ ሼር። ፍሬዛል ቨርብ እዚህ ጋር ደግሞ ሉክ አፍተር ይባላል። ቱ ቴክ ኬር ኦፍ ሰምዋን ኦር ሰምቲንግ አንድ ነገር መንከባከብ ቱ ሉክ አፍተር ይባላል። ሄይ ሉክ አፍተር ዩርሰልፍ ራስን ተንከባከብ። ይ ሉክ አፍተር ደ ሺፕ በጎቹን ጠብቅ። ሉክ አፍተር ማይ ባግ ቦርሳይን ጠብቅ አይነት ነገር። ሉክ አፍተር ኪድስ ልጆቹን ጠብቅ አይነት ነገር ነው። ተንከባከብ። ሶ ዲስ ኢዝ ኢት። ዘ ላይንስ ሼር ይላል። ዘ ቢግስት ፓርት ኦፍ ሰምቲንግ እንደማለት ነው። ሶ